ማይክሮሶፍት ኤክሴል ውስጥ ሁለት በጣም ወሳኝ በዛሬ ቪዲዮ አሳያችኋለሁ። ከነዛ ሁለቱ አንዱ ለምሳሌ ከዚህ ቀን ጀምሮ እስከዚህ ቀን የተሸጡ ፕሮዳክትን አውጣልኝ ብትሉት በቀላሉ መንገድ ካልኩሌት አድርጎ ያወጣላችኋል። ስለዚህ ይሄ ነገር እንዴት አድርጋችሁ ማይክሮሶፍት ኤክሴል ውስጥ መስራት እንደሚችሉ፣ ሌላኛው ደግሞ ኤምፕሎይ ወይ ደግሞ ሰራተኞቻችሁ ቢሆን ዋትቨሪቲስ የሆነ ነገር መዝግባችሁ እንዴት አድርጋችሁ በዚህ መልኩ ኤጁን ግሩፕ ማድረግ እንደሚችሉ በቀላሉ መንገድ በዛሬ ቪዲዮ የምትማር ይሆናል። ከእናንተ የሚጠበቀው ቪዲዮን ላይክ እና ሼር እንዲሁም ደግሞ ለዚህ ቤት አዲስ ከሆነችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንበልና እዚህ ጋር እንዴት አድርገው እንደተሰራ እዚህ ጋር ድሮፕ ዳውን ታዘጋጃላችሁና ከዛም በኋላ ምን እናደርጋለን መሰላችሁ? እዚህ ጋር እንምጣ። ኢኳል ብለን ሰም ፋንክሽን እንጠራለን። ሰም ፋንክሽናችን ከጠራን በኋላ ከዛም በኋላ ኤክስ ሉክአፕ ፋንክሽናችን ይሄው መጥቷል። የመጀመሪያ አርጉመንት ነው ሉክአፕ ቫልዩ የተኛው ነው ስታርት ዴት ነው የሚሆነው። ሉክአፕ የመጀመሪያ ሉክአፕ ቫልዩአችን ስታርት ዴት ነው የሚሆነው። ከዛም በኋላ ሁለተኛ አርጉመንት ምን ይላል? ሉክአፕ አር የት ውስጥ ነው የምትመለከቱ ይለኛል። ከዚህ ጀምሮ ሙሉ ዳታው ማለት ነው ሴሌክት አድርጉለታላችሁ። ቀኑን የያዘው ከዚህ ሴሌክት አድርጉለት። ከዛ ሶስተኛው ደግሞ ሪተርናሪ ደግሞ ሽያጩ ስለሆነ ይሄኛው እስከ ላይ ሴሌክት አደርግለታለሁ ማለት ነው። ይሄው ሙሉን በዚህ መልኩ ሴሌክት አደርግለታለሁ። ከዛም በኋላ ምን አደርጋለሁ? ይዘጋና ከዛ ኢንድ ዴቱን ደግሞ እንትን ይላለሁ። አሁንም ኤክስ ሉክአፕ ትላላችሁ። ኤክስ ሉክአፕ ካላችሁ በኋላ የመጀመሪያ ሉክአፕ አሪያችሁ የሚሆነው ኢንድ ዴቱ ነው የሚሆነው። ኢንድ ዴቱ ይሄው ሲቱ ይሆናል። ኮማ እናደርግና ደግሞ ሉክአፕ አሪ እሱም የት ውስጥ ነው የምትመለከቱ ካለ እዚህ ውስጥ ነው። ይሄው ከዚህ ጀምሮ እስከታች ያለው ይሄው ይሄም ሴሌክት አደረኩለት። ከዛ ኮማ ላደርግና ሪተርናሪ እሱም የሚፈልገው ይሄን ነው። ይሄኛውም ሪተርን እንዲያደርግልኝ ይፈልጋለሁ እስከዚህ። ከዛም በኋላ ምን አደርጋለሁ? መልሼ እዘጋለሁ። አሁንም መልሼ እዘጋለሁ። ኢንተር ይለዋለሁ ማለት ነው። ስለዚህ እንዲያደርጋችሁ ለምሳሌ የአንድ ሳምንቱን ከፈለጋችሁ እንበልና ከኦክቶበር 1 ጀምሮ እስከ 14 ቀኑን ትሰጣላችሁ። 14 ይኸው የአንድ ሳምንቱ 368 ላፕቶፕ ተሽጧል ማለት ነው። ስለዚህ የዴት ሬንጅ በመስጠት የፕሮዳክቶቻችሁን ሽያጭ በዚህ መልኩ ማወቅ ትችላላችሁ ማለት ነው። እናንተ አሁን ይሄ በሳምንት 368 ፓስወርድ በተለያየ ሲቲ ከተሸጠላችሁ በፕራይሱ ዋጋ አባዝታችሁ ሪቪውናችሁን ማግኘት ትችላላችሁ ማለት ነው። ኦኬ እዚህ ጋር ደግሞ ምን አለ መሰላችሁ? እንዴት አድርጋችሁ ኤጁን ግሩፕ ማድረግ እንደሚችሉ ማለትም ለምሳሌ እኔ እዚህ ጋር መጥቼ 71 የምለውን 17 ብሎ ምን ይላል? እዚህ ጋር መጥቶ አንደር 80 መሆን አለበት። 17 ሲሆን አንደር 80 ይላል። ስለዚህ እነዚህ ነገሮች እንዴት አድርጋችሁ በቀላሉ መንገድ እንደሚሰሩ ላሳያችሁ። ይሄን ነገር ምን ላድርግ? እዚህ ጋር ያለውን ላጥፋና ከዛም በኋላ ምን አደርጋለሁ? እዚህ ጋር መጥቼ ኢኳል እለዋለሁ። ኤክስ ሉክአፕ ከጠራው በኋላ ሉክአፕ ቫልዩአችን ምንድነው? ከዚህ ጀምሮ ሙሉ ኤጁን ሴሌክት አድርጌ እሰጣለሁ። ከዛስ ሁለተኛ ሉክአፕ አሪያችን የሚሆነው ደግሞ ይሄ ነው የሚሆነው የተሰጠን። ከዛም በኋላ ደግሞ ሪተርን እንዲያደርግልን የምንፈልገው ነገር ደግሞ ይሄ ነው ሪተርን እንዲያደርግልን የምንፈልገው። ሌላኛ ደግሞ ኖት ፋውንድ ካለ ተወሱ አልፈልግም። ከዛም በኋላ መጨረሻ ላይ ኤግዛክት ማች ኦር ኔክስት ስሞላር ዛን እንዲያጠጋ ፈልጋለሁ። ከዛም በኋላ እንዲህ ላድርግና ኢንተር ሊበለው። አሁን ኢንተር በሚልበት ሰዓት በዚህ መልኩ ያስቀምጥልኝ። ለምሳሌ 15 የነበረው ሰው 55 ቢሆን ምን ያደርጋል? እሱ ሬንጁን ያስቀምጥልኝ። ከ55 እስከ 64 ያለው ግሩፕ ውስጥ ነው የሚገባው ይለኛል። ስለዚህ እነዚህ ኤጁን በዚህ መልኩ ግሩፕ አድርጋችሁ አንዳንዶቹን በግሩፑ መሰረት ማሳለፍ፣ አንዳንዶቹን ደግሞ ሪጀክት ማድረግ የሚችሉበት ሚንስ በቀላል መንገድ ኤጆቻችሁን ወይ ደግሞ የከስተመር የኤምፕሎይን በዚህ መልኩ ግሩፕ ካረጋችሁ በኋላ የምታደርጉትን ታደርጋላችሁ ማለት ነው። እንግዲህ በዛሬ ቪዲዮአችን ሁለት በጣም ወሳኝ ነገር ሼር አደረኩላችሁ። አንደኛ እንዴት አድርጋችሁ የዴት ሬንጅ ላይ ዲፔንድ ሆናችሁ ቶታሉን ሰም እና ኤክስ ሉክአፕ በመጠቀም መስራት እንደምትችሉ፣ ሌላ ደግሞ እንዴት ኤጅን ግሩፕ ማድረግ እንደምትችሉ በዛሬ ቪዲዮ ተምረናል ማለት ነው። ቪዲዮ አስተማሪ ሆኖ ካገኛችሁ ላይክ እና ሼር እንዲሁም ደግሞ ለዚህ ቻናል ሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ጻፉልኝ።